ስሟን በማልጠራት ስሟን ብጠራው ማንንም በማያውቃት ከተማ ውስጥ አቶ ተምትም የተባሉ ሰውዬ እንደ አገሩ ወግ ሚስት አግብተው ልጅ ወልደው ቴሌቪዥንም ገዝተው ይኖሩ ነበር። ከብዙ ዘመን በኋላ ሴት ልጃቸው ሮዛ ወደ አዲስ አበባ ተጉዛ ኢትዮጵያን አይዶል በተባለ ፕሮግራም ላይ ዘፈነች። የዘፈነችውም ዘፈን ዛሬ ከሰዓት በኋላ ከቀኑ 8 ሰዓት ጀምሮ በጉጉት ለሚጠብቀው የኢትዮጵያ ሕዝብ በቴሌቪዥን ይለቀቃል። የሮዛና ቴሌቪዥናቸውን አንዴ በዳንቴል አንዴ በቀሚሳቸው ጫፍ ሲወለውሉ ከቆዩ በኋላ ስንት ሰዓት ሆኗል አንቱ ብለው ጠየቁ ባለቤታቸውን። ባልየውም የግድግዳ ሰዓት ሊሆን ግድግዳ የቀረውን የእጅ ሰዓታቸውን እንደምንም ወደ አይናቸው አንስተው 5:15 አሉ። አሁን ስንት ሆነ አሉ የሮዛ እናት ደግመው። 5:15 አልኩሽ። ሰዓቷ ችግር አለባት? አዎ ችግር አለባት፣ 1 ሰዓት ትቀድማለች። የሮዛ እናት ከቴሌቪዥኑ ፊት ለፊት በሚገኘው በርጩማ ላይ ቁጥጥ ብለው ጣራውንና ግድግዳውን በአይናቸው እያፈራረቁ ማየት ጀመሩ። ከጣራው በታች ከጭስና ቃጫ የተገመደ ሲባጎ ተዘርግቷል። በሲባጎ ላይ ከበላይ ዘለቀና ከመድኃኔ ዓለም በፊት የተሰቀለ ቋንጣ ይታያል። እንዲሁም አቤል ለመስዋዕትነት ካቀረበው ጠቦት ቀጥሎ የታረደ በጋጓዛ ግድግዳው ላይ ተለጥፏል። ለብዙ ዘመናት ያህል ከተማይቱ ምንም የሚደንቅ ነገር አልነበረባትም። ከዕለታት አንድ ቀን ከአዲስ አበባ ከተማ የተነሳ አውቶቡስ ቴሌቪዥን ይዞ ወደ ከተማይቱ መጣ። የከተማይቱ ሕዝብ በነቂስ ወጥቶ ቴሌቪዥኑን አቶ ተምትም ቤት እስኪደርስ ድረስ እንደ ታቦት በቀኝና በግራ አጀበው። ከዚያን ጊዜ ጀምሮ የከተማይቱ ተራማጅ ወጣቶች ኢትዮጵያን በበጎ ከሚያስጠሯት ነገሮች ጥቂቶች ምን ናቸው ሲባሉ የአክሱምን ሐውልት፣ የሶፍ ዑመርን ዋሻና የአቶ ተምትምን ቴሌቪዥን ይጠቅሳሉ። ጊዜ ብርቅ ሆኖ መቆየቱ አልቀረም። ለምሳሌ እንግዳ ሰው ወደ ከተማይቱ ገብቶ ሆቴል የሚገኝበትን አቅጣጫ ሲጠይቅ ጠቋሚው ቴሌቪዥን ከሚገኝበት ቤት በግራ በኩል ስትሄድ ታገኘዋለህ ብሎ ይመልስለታል። ትንሽ ሰነባብቶ ግን የአሜሪካ መንግስት ለሕዝቡ ንቃተ ሕሊና ብሎ የላካቸውን 2 ባለቀለም ቴሌቪዥኖች ከንቲባውና የቀበሌው ሊቀመንበር ስለተከፋፈሏቸው ቴሌቪዥኑ ለቤታቸው እንጂ ለከተማቸው ብርቅ መሆኑ ቀረ። ከዚያን ጊዜ በኋላ እንግዳ ሰው ወደ ከተማይቱ ገብቶ የሆቴሉን አቅጣጫ ሲጠይቅ ሁልጊዜ የማወርድ ቋንጣ የሚሰቀልበት ቤት ስትደርስ በግራ በኩል ታጥፈህ ታገኘዋለህ የሚሉ ጠቋሚዎች መጡ። አሁን ወደ ቤቱ እንመለስ። ባልና ሚስቱ እየተቆነጠ ይወርድባችኋል ሲል የሰማው መስሎኛል። ይህን ውቅያኖስ ቤት በኩል ነው አሉ የሮዛ እናት በጭንቀት። እሱማ በዚህ በመኝታ ቤታችን በኩል ነው። ታዲያ አንቱ ምን አስጨነቆት? ቴሌቪዥኑ ያለው ሳሎን ነው። የሮዛ አባት 2-3 4 ሰዓታቸውን አይተው ዛሬ ማንም ጎረቤት ነኝ ባይ ቴሌቪዥን ልመልከት ብሎ ቤቴ ባይመጣ ደስ ይለኛል። ልጄ እየዘፈነች ሳለ አቋርጦ ስለ ጤፍ ውድነት የሚያማርልኝ ሰው አልፈልግም አሉ። ይሄ ምስኪኑ የቀኝ ጎረቤታችንስ? እሱ ደግሞ ደህና ሰው ነበር፣ ግን ትከሻው በጣም ሰፊ ከመሆኑ የተነሳ ከኋላ የተቀምጦ እንኳን ይጋርደኛል። 3ኛ አሉ 2 ነጥቦችን አስቀድሞ የዘረዘሩ ይመስል። 3ኛ ከእግሩ ጋር አብሮ እንደ ሸሆና የተበጀለት ጫማው ጠረን
ከገዛ ቤቴ ሊያስመንነኝ ነው። እሱስ እውነትዎን ነው አሉ የሮዛ እናት። በተለይ አምና ቴሌቪዥን ለመመልከት ወደ ቤታችን በመጣ ቁጥር አንድ ቁና ጣና ጨስ ነበር። አሁን ግን እግዚአብሔር ይመስገን ለውጥ አለ። የእግሩ ሽታ ቀነሰ? አይ በመጣ ቁጥር ጣኑን ትቼ ሽቶ መርጨት ጀመርኩ ማለቴ ነው። አልየው የመጨረሻውን መፍትሄ አልሰሙም። የሰሙት ከውጭ አንድ ጥር የሚል ድምፅ ነው። ይሄ ደግሞ ምንድነው? ምኑ? የተጓሮ የምሰማው ድምፅ የዶዘር ነው አሉ የሮዛ እናት። ቻይኖች መንገድ እየሰሩ ነው። ታዲያ ቢሰሩ ከቀኑ ሁሉ ዛሬ ነው የሚታያቸው? እሱስ ይሁን ከመላው ምስራቅ አፍሪካ ምድር የኔ ጓሮ ነው የሚመቻቸው አሉ ሳግ በሚተናነቀው ድምፅ። ለዚያውስ የአገሪቱ ችግር የእንጀራ ነው እንጂ የመንገድ ነው እንዴ? አስፋልት መንገድ እኮ ተጠቅልሎ አይበላም ካሉ በኋላ ሳሎኑን 2 ዙር ዞረው ለመሆኑ እስከ 8 ሰዓት የሚጨርሱ ይመስልሻል? እንጃ ብቻ ጨረሱም አልጨረሱም እስከ 8 ሰዓት የሚቆዩ አይመስለኝም። እስከማውቀው ድረስ የቻይና ጠብደል የለውም። የፀሐይ ብርሃን ያላገኘ ያበሻ ጎመን ነው የሚመስሉ። እንግዲህ በዚያ ደቃቃ ሰውነታቸው እንዲያው ቢቆዩ ከ7 ሰዓት ተኩል በላይ የሚቆይ ጉልበት የሚኖራቸው አይመስለኝም። የሮዛ አባት እንደገና ሳሎኑን 2-3 የዞረው ብቻ መቤት የሰፈሩን ጸጥታ አድርግልን እንጂ የቀይ ጎረቤታችን ጫማ ስጎርቶ አይጎዳንም። እኔ አሁን የምፈራው የድሩ ለፋፊ ጋሽ መጠንበሻው 8 ሰዓትን ጠብቆ ጥሩምባው እንዳይለቀው ነው። አይዞት አይጨነቁ፣ ዛሬ የሞተ ሰው የለም። አይ ታዲያ መጠንበሻው ምን አለበት? እሱ እንደሆነ መለፈፍ ሱስ ሆኖበታል። ታያለሽ 8 ሰዓትን ጠብቆ የቀበሌው ነዋሪዎች በሙሉ በዛሬው ዕለት ማንም የሞተ ሰው ስለሌለ በየቤታችሁ አርፋችሁ ስራችሁን ስሩ ብሎ ይለፍፋል። የሮዛ እናትና አባት የፈሩት አልቀረም። የቀኙ ጎረቤታቸው ሰተት ብሎ ገባ። ሮዛ በኢትዮጵያ አይዶል ፕሮግራም ከ8 ሰዓት ጀምሮ እንደምትዘፈን መስማቱ እንደሱ ያሉ ወዳጆችን የሚያኮራ እንደ ግራ ጎረቤቶቹ ያሉ ጠላቶችን አንገት የሚያስደፋ መሆኑን ከተናገረ በኋላ ለመሆኑ እንዴት ከናንተ ቤት ተለይታ ዜመኛ ሆነች? አይ በአደባባይ ባናውጀው ነው እንጂ ዜመኝነቷስ ከቤተሰብ ነው አሉ የሮዛ አባት። እንዴት? የጥላውን ገሰሰ የኔነሽ የሚለውን ዜማ ሰምተዋል? በ64 ያወጣውን? አዎ። እሺ። እና እዚያ ዜማ ውስጥ በማንዶሊኑ ድምፅ በስብሳ የምትሰማ ክራር የለችም? አለች። ይኸውልህ እንግዲህ እሷን ክራር የሚጫወታት ያክስቴ ልጅ ነው። ቤተሰባችን ከማህፀን ወደ ቲያትር ቤት ነው፣ ከማህፀን ወደ ቲያትር ቤት ነው፣ ከማህፀን ወደ ቲያትር ቤት ነው። እኔ ራሴ ሮዛን ከመውለዴ በፊት በሀገር ፍቅር ቲያትር ለ12 ዓመት አገልግያለሁ። በተዋናይነት ነው፣ በዘፋኝነት፣ በዘበኝነት እንዲህ ያሉ ይጠብቃሉ።